የደርግ ውድቀትን ተከትሎ በ1983 ዓ.ም የተመሰረተው የኢትዮጵያ ሽግግር መንግስት ሀገሪቱን ወደ ዲሞክራሲያዊ ስርዓት ያሻግራታል ተብሎ ከፍተኛ ተስፋ ተጥሎበት ነበር። በዚህ የሽግግር ወቅት የኦሮሞ ነጻነት ግንባር ኦነግ ከህዝባዊ ወያነ ሓርነት ትግራይ ህወሓትና ከሌሎች የፖለቲካ ኃይሎች ጋር በመሆን በሰላማዊ ፖለቲካ ሂደት ውስጥ ለመሳተፍ ተስማምቶም ነበር። ሆኖም ይህ ተስፋ ሳይሰምር ቀርቶ በሽግግር ወቅት የነበረው የፖለቲካ ውጥረት ወደ ግጭት አምርቷል። ወቅቱ የነበረው የህወሓት መራሹ የሽግግር መንግስትና የሻዕቢያ ወይም ኤርትራ ኃይሎች በጋራ በመሆን የኦነግ ታጋዮችን ወደ ማጎሪያ ካምፖች በማስገባት የጅምላ ርሸናና የሰብአዊ መብት ጥሰቶችን ፈጽመዋል። ይህ ክስተት በኢትዮጵያ ዘመናዊ ፖለቲካ ታሪክ ውስጥ አለመተማመንንና የመከዳዳት ታሪክን ጥሎ አልፏል። በሽግግር ወቅት የኦነግ ታጋዮች ሰራዊቶቻቸውን በካምፕ እንዲያቆዩ በተደረገው ስምምነት መሰረት የገቡባቸው ቦታዎች የጅምላ መቃብርና የማጎሪያ ስፍራዎች ሆነዋል። ጥቂቶቹን እናንሳ። የሁርሶ ካምፕ በሺህ የሚቆጠሩ የኦነግ ታጋዮች የታጎሩበትና እጅግ ዘግናኝ የጅምላ ርሸና የተፈጸመበት ቀዳሚው ስፍራ ነው። የዲላ ካምፕም በደቡብ የሀገሪቱ ክፍል የነበሩ ታጋዮች ተለይተው የታሰሩበትና በረሃብ እንዲሁም በበሽታ እንዲያልቁ የተደረገበት ቦታ ነው። የጭናክሰንና በደኖ ካምፖች በምስራቅ ኢትዮጵያ ታጋዮች ተከበው የጥቃት ሰለባ የሆኑባቸው የጦር ሰፈሮች ነበሩ። በርካታ የኦነግ የፖለቲካ አባላትና ታጋዮች ያለ ፍርድ የተገደሉባቸው ስፍራዎች ናቸው። በትግራይ ሰዋራ ስፍራዎች ዋና ዋና የኦነግ መሪዎች ኢሰብአዊ በሆነ መንገድ በድብቅ ተሰቃይተው ተገድለውባቸዋል። በወቅቱ የተፈጸመውን ህገወጥ ድርጊት በርካታ ዓለም አቀፍና ሀገር በቀል የሰብአዊ መብት ተሟጋቾች በሰነድ አስደግፈው ጉዳዩን እንዲህ አውግዘውት ነበር። የአምነስቲ ኢንተርናሽናል ሪፖርትን እናስቀድም። በፈረንጆቹ 1992 እና 1993 የወጡት የአምነስቲ ሰነዶች በሁርሶና ዲላ ካምፖች ውስጥ ከ20 ሺህ በላይ የኦነግ አባላትና ደጋፊዎች ያለ ፍርድ መታሰራቸውንና አብዛኛዎቹ መረሸናቸውን በግልጽ አስፍሯል። የሂውማን ራይትስ ዎች ሰነዶችም በወቅቱ የነበረው የሽግግር መንግስት ኃይሎች ህወሓትና የሻዕቢያ ወታደሮች በጋራ በመሆን በኦነግ ታጣቂዎች ላይ በካምፕ ውስጥ በማገድ የፈጸሙትን ግድያ በዝርዝር አስፍሯል። በወቅቱ በፕሮፌሰር መስፍን ወልደ ማርያም ይመራ የነበረው ኢሰመጉ በታጋዮች ላይ የተፈጸመውን ግድያና በጅምላ መቃብር እንዲሰወሩ መደረጉን በመግለጫዎቹ ላይ ይፋ አድርጓል። የካምፖቹን አስከፊነትም ተርፈው የወጡ የቀድሞ ታጋዮችና የአካባቢው ነዋሪዎች ምስክርነቶችን ሰጥተውባቸዋል። ከስቃዩ የተረፉ ታጋዮች እንዲህ ነበር ያሉት። እኛ ካምፕ የገነባ ነው በሰላማዊ ምርጫ ስልጣን እንጋራለን ብለን ነበር። ነገር ግን ልክ መሳሪያችንን እንዳስቀመጥን በህወሓትና በሻዕቢያ ከባድ መሳሪያዎች ተከበብን። በየቀኑ ሌሊት ሰዎችን እየለዩ ይወስዱ ነበር። ድምፅ አልባ በሆነ መንገድ በስለትና በገመድ እየረሸኗቸው ጓደኞቻችንን በማግስቱ በጅምላ የመቃብር ጉድጓድ ውስጥ ተጥለው እናገኛቸው ነበር። ሌላኛው በወቅቱ በዲላና በሁርሶ አቅራቢያ የነበሩ ነዋሪዎችም ምስክርነታቸውን ሰጥተዋል። የሻዕቢያ ወታደሮች የወታደራዊ ዩኒፎርማቸውን ለውጠው የኢትዮጵያ የሽግግር መንግስት ወታደር በመምሰል የማጎሪያ ካምፖቹን በበላይነት ይጠብቁ እንደነበርና የሬሳ ሽታ አካባቢውን ያውከው እንደነበር ይመሰክራሉ። በሽግግሩ ወቅት በኦነግ ወታደሮች ላይ የተፈጸመው ስልታዊ የማጎሪያና የጅምላ ርሸና በኢትዮጵያ ታሪክ ውስጥ የተመዘገበ አለመተማመንና የዴሞክራሲ ሽግግር ክፍተት ማሳያ ነው። በወቅቱ ህገወጥ ድርጊቱን የፈጸሙት የህወሓትና የሻዕቢያ ኃይሎች የኦሮሞን ህዝብ ትግልና ወታደራዊ አቅም ሙሉ በሙሉ ለማዳከም የተጠቀሙበት የጭካኔ ስልት ነበር። እንደ ሁርሶና ዲላ ባሉ ካምፖች ውስጥ የፈሰሰው የንጹሐን ታጋዮች ደምና የጅምላ መቃብሮች በዓለም አቀፍ ሰነዶች የተረጋገጡ የታሪክ እውነታዎች ናቸው። ከሽግግሩ በኋላም ቢሆን በኢትዮጵያ ህዝቦች የጋራ ትግልና በኢህአዴግ ውስጥ በተፈጠሩ ቆራጥ የኢትዮጵያ ልጆች ከፌዴራል መንግስት የተወገደው ህገወጡ የወያኔ ቡድን አሁንም ቢሆን የኦሮሞ ህዝብ ጠላት ነው። ይህንን የቀደመውን ጠባሳ ያረሳ ዛሬ ከአባት እናቶቹ ደመኞች ጋር አያብርም። አሁን ማንም ለኢትዮጵያ ስጋት ባይሆንም ቢያንስ ለግሉ ህይወት ሲል ህገወጡ ወያኔና ሻዕቢያ ድመት መንኩሳ አመሏን አትረሳ አይነት መሆናቸውን ማስታወስ እንወዳለን። ስለዚህ ማንም ቢሆን ለቡድኖቹ እጁን ለሰላምታ እንኳን ከመዘርጋቱ በፊት ይህንን ታሪክና ኤርትራ ውስጥ ከሽግግር በኋላ የፍየል ጥበቃ ላይ ያሳለፈውን ጊዜ እንደ መማሪያ ቢያደርገው እንላለን።